እንኳን ደስ አላችሁ ዩናይትዳውያን። ሮበን አሞሪም ጋብቻ ከፈጸሙለት የ3-4-3 አሰላለፍ ወጥተው እንግዲህ ወደ 4-3-3 አሰላለፍ እንደሚመጡ በዚህ ሰዓት ላይ ተረጋግጧል። ይሄን ነገር ፋብሪዞም አረጋግጧል። እንግዲህ ከወልቭስ ጨዋታ በፊት ተጫዋቾቹም ይሄን ነገር እንደሚተገበር እንግዲህ ተነግሯቸው ትሬኒንግ ሲያደርጉበትም ነበር። ስለዚህ ግምታዊ አሰላለፍ ይሄ ነው። እንግዲህ ሉክ ሾው አለ፣ ማርቲኔዝ፣ ሌኒሮ፣ ዳሎ፣ ብሩኖ፣ ካስሜሮ፣ ሜኑ፣ ኩኛም በሞና አማር ናቸው። እንግዲህ የ4-3-3ን ይመርቷል ተብሎ የሚጠበቁት ምናልባት የበርንሞዝ ጨዋታ ላይ የ5 ሰዓት ጨዋታ ላይ ይሄ ነገር ሊተገበር ይችላል ተብሎ እንግዲህ አሁን ላይ እነዚህ እንትኖች እየወጡ ነው፣ ፎርሜሽኖች እየወጡ ነውና ከአፍሪካ ዋንጫው በኋላ ምን ሊያሳየን ይችላሉ? አፍሪካ ዋንጫ ከሄዱ በኋላስ የአምቦሞ ቦታ ከቨር ይደረጋል፣ ሴስኮ አለ፣ የአማድ ቦታ ማን ከቨር ያደርጓል የሚለው ነገር ጥያቄ ምልክት ነው። ማውንት እዛ ቦታ ላይ አሪፍ ነው ወይስ እስቲ ምን ነው የሚሆነውና እንዴት አያችሁት ግን? አሁን ላይ እንግዲህ ሰበር የሚባል መረጃ ተሰምቷል። ዩናይትዶች ከአይቨሪ ኮስትና ከካሜሮን ጋር ባረጉት ንግግር መሰረት እንግዲህ አማድና ብራይኖን ቤሞ የበርንማውዝን ጨዋታ እንዲያረጉ ተስማምተዋል። ስለዚህ የዛሬው ጨዋታ ላይ ይኖራሉ። እስካሁን ድረስ ግን አልተረጋገጠም ነበር። አሞሪም አሳውቆ ነበር ይኑሩ አይኑሩ እርግጠኛ አይደለም፣ ከፌዴሬሽኖቹ ጋር አወራለሁ ብሎ ነበረ። በስምምነት ላይ ደርሰዋል። የማዝራዊ ነገር ግን እስካሁን ድረስ እርግጥ አይደለም። ሞሮኮ ጋር ምንም አይነት አግሪመንት ውስጥ አልገቡም። በስኳድ ውስጥ ይኑር አይኑር እስካሁን ድረስ የተረጋገጠ ነገር የለም። ቤንጃሚን ሴስኮ ወደ ዩናይትድ ስኳድ ይመለሳል ተብሎ ይጠበቃል። ከሆድ ህመሙ በኋላ ያገግማል። ከአንድ ወር ምናምን በኋላ እንግዲህ ወደ ጨዋታ ይመለሳል ተብሎ ይጠበቃል። የአማድና የምቦሞ መኖር ግን ለዚህ ጨዋታ በጣም ወሳኝ ነበረ። እንኳን ኖሩ